እዛችሁ ካለሽ ጡንቻ ነው እየለቃቀመ የግድ መስራት ያለባቸውን ነገሮች የሚያስኬደው ነው እያልኩ ያለሁት። የምግብ ብዛት አይደለም የሚያፋፋው፣ የምግብ ኳሊቲ ነው የሚያፋፋው። እንደ ቅድም ያልሽው ቀበሪቾ ምናምን እጠጣለሁ ያልሽው ምግብ እየበላሽ ነው ወይስ ዋና ምግብሽ ነበረስ? የተጨነቀ ሰውነት ከፍተኛ ስትሬስ ሆርሞኖችን እያመረትሽ ነው። ስትሬስ ሆርሞን ደግሞ ካለ ዌይት ሎስን ፋት ሎስን አታስቢ። እንቅልፍ ታጫለሽ። እንቅልፍ ስታጪም ከፍ ያለ ስትሬስ ሆርሞን ታመርቻለሽ። አየሽ ብዛቱን የማይቀንሰው ኪሎሽ ነው እንጂ ሰውነትሽ ከውስጥ ያለው ሰውነትሽ እያለቀ ነው። ታርጌት አድርገሽ ለተወሰነ ጊዜ ተልባች ያሲድ እንግዲህ ልትወጃቸው ትችያለሽ አውቃለሁ። እስካላደረግሽ ድረስ ቦርጭሽ አይቀንስም። ቦርጭሽ ካልቀነሰ ደግሞ ቅድም ያልሽው የኮሌስትሮል ኢሹ ላይስተካከል ይችላል። ሳረግ እንኳን ይፍን ያለፈኝን እየሰማው ነው የሚሄደው። የስ ግን ቀጭንዬ እፍ ብሏት የምትወርቅ አይነት ሴት ነው የምትሆኚው። ለየትኛውም አደጋ በቀላሉ የምትጋለጥ ይኸው ጉንፋን እኮ አሁን አይደለም ይሰማል። ሰላም ዶክተር፣ ደህና ነሽ ወይ? እንዴት ነሽ? አለን አልሐምዱሊላህ፣ ሰላም ነው እግዚአብሔር ይመስገን። ታውቂዋለሽ ይህን ፕሮግራም? አሁን በቅርብ ጊዜ ነው መከታተል የጀመርኩት። ከኢትዮጵያ ሸር ተደርጎልኝ ኢትዮጵያ አልኖርም፣ ውጭ ነው የምኖረው እና በጣም ዌይቴ በጣም ሀይ ነው። የታይሮይድ ታማሚ ነኝ። ኦፕራሲዮን ተደርጌ ያስወጥቻለሁ። በውጭ ነው የምኖረው፣ እንዳልኩ ኩዌት ነው የምኖረው። በእርግዝና የመጣ ነው ብለው የነበር ዶክተሮች። ኦፕራሲዮን ሲሰራ መድኃኒቱን መውሰድ የለብሽም ተብዬ ነበር፣ ግን ከዛ በኋላ ሀይ ስለሆነ የግዴታ መውሰድ አለብሽ ተብዬ 225 ግራም ነበር መወስደው። አሁን ከወለድኩ በኋላ 150 ግራም ነው መወስደው እና እንቅልፍ የለኝም፣ የምግብ ፍላጎት የለኝም። ሰላጣ ነክ ነገሮች በጣም መመገብ ነበር። አሁን ግን ዶክተሬ ያልበሰሉ ነገሮችን መመገብ ሆርሞን ስለሚጨምር እነሱን ማቆም አለብሽ አለኝ። ቢያንስ በቀን አንዴ መመገብ ነው ማለት የራቡም ስሜቱም ስለሌለኝ፣ ግን በጣም ዌይቴ ሀይ ነው። ስትሬስ አለኝ በጣም እንትን ማለት የማያናድደው ነገር ሁሉ ስትሬስ ያደርገኛል፣ ያበሳጨኛል። እና ዌይቴን ለመቀነስ ያላደረግኩት እንትን የለኝም ምንም። ዶክተሩን ሳማክረው እያለኝ ያለው መድኃኒቱ ነው። መድኃኒቱን አንዳንዴ እንደ ኢንኬዝ ረስቸው ካልወሰድኩ ራሱ ይሄ የምላሴ ስር ጉሮሮ ምናምን የመድረቅ ባህሪ ያለው እና ይህንን ምን ማድረግ አለብኝ ዶክተር? የት ነው የምትኖሪው? ቤት። ዜነባን አታውቂያትም? ዜነባ እንጫወላል። ፎሎ ታደርግሻለች። ዜነባ ኩዌት ነው የምትኖረው። ኩዌት ነው የምትኖረው። በብዙ መንገድ ታግዝሻለች። እሷም እንዳንቺ ብዙ ኢሹ ነበረባት። ምግቦቿን ቀይራ ተገላግላለች። እውነት ለመናገር ከብዙ ነገሮች ነው የተገላገለችው። ቅድም አይቻታለሁ። ካለች ፎሎ ታደርግሻለች። ዜነባ ካለሽ አለው በይ፣ ኮሜንት ላይ ጻፊ። ስለዚህ ያግዙሻል፣ አትጨነቂ። ስኳርሽ ከፍ ብሎ መድኃኒት እየወሰድሽ ነው አሁን? ስኳር የለብኝም። የታይሮይዱን ነው ታይሮክሲን ነው የምትወስጂው? ስኳር አልሐምዱሊላህ። ታይሮይዴ በጣም እንትን በተለይ እንደዚህ እርግዝና በሚፈጠር ሰዓት እስከ 225 ግራም ነበር የምወስደው። ኦልሬዲ እንዳልኩ ተሰርቻለሁ፣ አስወጥቼዋለሁ። ግን በመጀመሪያ ልጄ ነው የመጣው። ከዛ ኢትዮጵያ መልቼ ስታከም የለብሽም ተባልኩኝ። መልሼ ሁለተኛ ልጄን ሳረግዝ በአንዴ በቃ ኦቨር ሆነ። ከዛ ኦፕራሲዮን አድርገሽ ማውጣት አለብሽ ተባልኩ፣ አወጣሁት። እንደውም ዶክተሩ ያለኝ የነበረው በቃ ማርገዝ ሁሉ አልችልም ነበር ያለኝ። ግን አላህ እንዳለ ሆኖ ኦፕራሲዮን በተሰራ በአመቴ መልሼ ወንድ ልጅ ወለድኩኝ። በዛን ሰዓት ግን ዶክተር ምን ብዬ ልንገርህ፣ በጣም ብዙ ነበር የተባልኩት። ግን ፈጣሪ ሲፈቅድ ነው እንጂ ደህነኛ ልጅ አትወልጂም ተብዬ ነበር፣ አስወርጅ ሁሉ ተብዬ ነበር በ5 ወር። ግን ፈጣሪ የሰጠኝን ነው ብዬ በራሴና በፈጣሪ እንትን ወልጄው እንደውም ከሁሉም ልጆቼ ፋስት የሆነ ልጅ ነው አላህ የሰጠኝ።
ግን አልሐምዱሊላህ አሁን ግን ለራሴ በቃ ስራ ነው የምውለው። ያው 12 አወርስ ነው የምሰራው። ከዛ በቃ ማታ መጥቼ እንደዚህ መተኛ ስፈልግ እንቅልፍ ነው ወይ ስትረስ ልነግርህ አልችልም። ወይቴ እኔ እርጉዙኝ እንኳን 78 ነበር የምሆነው። አሁን ግን ኦልሞስት ወደ 110 ብበላ ምን ልሆን ነው የሚለው እንትን ያለኝ። ሳልበላ ምግብ በትክክሉ በእውነት በቀን አንዴ ብበላ ነው። በፊት ግን ሰላጣ ነገሮችን በጣም ነው የምወደው። ፍሌቨሬቶች ናቸው። ቡና አልጠጣም። ሻይን ብጠጣ ባዶ ነው። ስኳር ነክ ነገር የለውበትም። ጨው ጋር ዘይት ጋር ምንም ጋር የለውበትም። ግን በቃ የወይቴ ነገር በጣም ያሳስበኛል። ለምን እድሜም እየጨመረ ሲሄድ ሌላም ነገሮች ኦልሞስት አሁን ወደ 41 ይቻለሁ እድሜም። ስለዚህ እሱ ነገር እንትን ስላለኝ እንደ አጋጣሚ ከኢትዮጵያ ባንተ እገዛ በጣም ዌት ሎስት ያደረገች የጓደኛ ልጅ አለች እና እሷ ነች ሼር ያደረገችልኝ። ጎበዝ። ቁመትሽ ስንት ነው? ቁመቴ ሜትር ከ65 ሜትር ከ65። እንግዲህ መሆን የነበረብሽ 61 ኪሎ ግራም ነው። አንቺ የሆንሽው ግን በእጥፍ ነው ማለት ነው። ዳብል ነው የሆንኩት። ምን ሞከርሽ? እንደው ብዙ ነገሮችን ሞከር ያለው ኪሎን ለመቀነስ ብለሽ ስታወሪ ሰማሁ። ምን ሞከርሽ? ፋስት ዳይቶች ሞከርኩ። እነዚህ ምሳሌ አሁን ብዙ ያንተን ቪዲዮዎችም እንዳየኋቸው በእንቁላል እነዚህ አስኳሎቹን እያወጣው በቃ በእውነት ለረጅም ዓመት ነው የታገልኩት። ወክ በጣም ማለት አሁን ጠዋት 4 ሰዓት ነው የምገባው ስራ። ጠዋት እነሳና ለ1 ሰዓት ተኩል ያክል ወክ አደረግኩኝ። ግን በቃ ተኝቼ ስነሳ ወይቴ ጨምሮ እንጂ ቀንሶ አላገኘው። እሱ ነገር ደግሞ ታውቃለህ ዶክተር፣ በሰው ሀገር ስትኖር ስራው ለስትመጣ ተስፋ የመቁረጡ እንትን የለኝም። ግን በቃ እንደዚህ ደግሜ ለምንድን ነው አትሊስት 1 ኪሎ እንኳን ማልወርደው የሚል ለራሴ ጥያቄ ይሆንብኛል። ጎበዝ። ፋስት ዳይት ያልሽው ምንድን ነው? ፋስት ዳይት እንደዚህ በፈሳሾች ነገር አሁን ምሳሌ ካሮት፣ ዝንጅብል፣ ሎሚ እነዚህ ናና ምናምን አድርጌ እነሱን እየፈጨውኝ እነሱን በጣም ነው የምጠቀመው። ግን አሁን ምን ሆንኩኝ፣ አንድ ሰሞን ደግሞ በጣም ቆንጆ ነው ለታይሮይድ ብለውኝ ያው መድኃኒቱን የምወስደው በባዶ ሆዴ ነው። ከመድኃኒቱ በኋላ ቀበርቾ ፈጭቼ በማር ዘፍዝፌ በትንሽ ማንኪያ አንዳንድ መውሰድ ጀመርኩኝ። እሱ ነገር ታይሮይዴን በጣም አወረደልኝ። ግን ልቤ ላይ የልብ ህመም መሰማት ጀመረኝ። ከዛ ዶክተሬን ሳማክረው ነው አለኝ፣ አቁሚ፣ እሱ ለልብ ጥሩ አይደለም አለኝ። እንደ ቅድም ያልሽውን ቀበሪቾ ምናምን እጠጣለሁ ያልሽው ምግብ እየበላሽ ነው ወይስ ዋና ምግብሽ ነበረስ? ምግብ የምበላ የነበርኩትኝ እንደዚህ በስቲም የማበስላቸው ነገሮች ምን ካለ ሶልት ካለ ምን አሁን በስቲም የምታበሲው ምንድን ነው? ቺክኑንም ፊሹንም በስቲም ነው። አትክልቱን አሁን እነ ብሮክሊ ምናምን እበላ ነበር። አሁን ግን ዶክተሩ ብሮክሊ፣ ጥቅል ጎመን፣ እነዚህ ያልበሰሉ ሰላጣ ነገሮች ስቶፕ አድርግ ያለኝ። እሱ ነው ሆርሞንሽን እየጨመረው አለኝ። አይ አይደለም። እነሱን ሳቆም ደግሞ ምን ልመገብ? አሁን ፍሩት ራሱ ግሬ አፕል፣ ባናና እንዳደርሽ አለኝ። ዌል እናወራለን። አሁን ይሄ የምትያቸው ነገሮች እናወራለን። ፊሽ ስቲም አርገሽ አልሽኝ ይመስለኛል፣ ወይ ግሪል አርገሽ አላወቅኩም። ቺክንም እየበላው ነው አልሽኝ። እንቁላል አስኳል እያወጣው ነው እየበላው ያልሽኝ። ይሄ በፊት በፋስት ጊዜ ፋስት ዳይት ያልሽው ሳይሆን በቅርብ ጊዜ ነው ይህንን ማድረግ የጀመርሽው። ልክ ነኝ? የፋስቲንግ ዳይቱን ደግሞ ምን እንደሆነ ታውቃለህ ዶክተር? ምሳሌ ምሳ ላይ የሆነ ቺክን ብሬስም ሆነ በላና ከዛ በኋላ ያሉትን ማታ ላይ ወይም አንድ አፕል፣ ጠዋት ላይ አንድ ኩኩምበር ወይም ከአንድ ኤጋ እንደዛ ነበረ። ቺክን ብሬስቱ ምን የሚያክል ቺክን ብሬስት በልተሽ ነው እንደዛ የምታደርጊው? ላይክ ግማሿ ማለት እንደዚህ በግራም አለካውም ነበረ። የአንድ ቺክን ብሬስት ግማሽ። ጎበዝ። ይሄ በፊት የሞከርሽው መንገድ ነው። አሁን ግን የሆነ ነገር ከገባሽ በኋላ በእናንተ መንገድም መሞከር ጀምር ያለው አለሽ። ምንድን ነው እየሞከርሽ ያለሽ? እሱን እስቲ በደንብ ንኪልን። አሁን ግን ያው የጓደኛ ልጅ ሼር ባደረገች ከሆነ የምግቦቿን አፕሊኬሽን ሼር አድርጋልኛለች። እነሱን አሁን ኔክስት ሰንደይም ቀጠሮ ስላለኝ ገና አሁን 2 ቀን 3 ቀን ነው ካላከችልኝ እና ሰንደይ
ቀጠሮ አለኝ ከዶክተሬ ጋር። እሱን የመጠኑን የታይሮይዱ መጠን ማለት በጣም ሀይ ነው። 9.9 10.9 ይደርሳል። ስቲል አሁን መድኃኒቱን እንኳ እየወሰድኩ ማለት ነው። እና ዶክተሬ ጋር ሰንዴ አማክሬ ከዛ በኋላ ያው አንተንም እየተከታተልኩ ስለነበረ እንደዚህ ቻንሱን አይቼ ካገኘሁ አማክሬ በዛ ሊሄድ ነው እንጂ ያንተን ገና አልጀመርኩም። አልጀመርሽም? ዛሬ ምን በላሽ? አሁን የበላሁት ቁርሴን እንቁላል ቅቅል። ስንት እንቁላል በላሽ? 2 እንቁላል እስካሁን ከጧት እስካሁን ድረስ ማለት ነው። አሁን ነው ቅርብ ሰዓት 10 ሰዓት ምናምን ነው የበላሁት። አሁን ስንት ሰዓት ነው አንቺ ጋር? አሁን በሴም ነን ኢትዮጵያ 1 ሰዓት ሩብ ጉዳይ። ኦኬ። ከነጋ የበላሽው 2 እንቁላል ነው? እሺ። እኔ ከነጋ የበላሁትን ልንገርሻ። የምሬን እኮ ነው። እኔ የበላሁትን ስነግርሽ የሆነ ነገር ስለምትጨብጪ ነው። እንግዲህ የኔም ፕሮግራም ብዙዎች በተለይ ሻምፒዮንስ ላይ ያሉት እኔ ሳላወራ ምን እንደበላው ሊጽፉ ይችላሉ። እኔ ግን ነግርሻለሁ። እርጎ ጠጣው። እርጎ ግሪክ ዮገርት የሚባል ነው እርጎ። ዘን እርጎን ብቻውን አይደለም የጠጣሁት፣ ዌይ ፕሮቲን ነበረኝ የሚጠጣ ዌይ ፕሮቲን። አየሽ፣ ዌይ ፕሮቲን ከነጋ እንግዲህ ዛሬ ለእኔም እኩል ነው ለአንቺም እኩል ነው ይነጋልን። ግሪክ ዮገርት ከዌይ ፕሮቲን ጋር አድርጌ ጠጣው። 3 እንቁላል በላው። ከ3ቱም አስኳል አውጥቻለሁ። ቲማቲም የተከተፈ ዝም ብሎ ሳይድ ዲሽ አድርጌ ያለው ቲማቲሙም ዘይት ምናምን የለውም። አስኳል አውጥቻለሁ። እቺ የነገርኩሽ ጠዋት ላይ ናት። ስንት እንቁላል በላሽ አንቺ? የጠዋቷን ነው። ከዚያ በኋላ የበላሁትንም ነግርሻለሁ። ጠዋት ላይ የበላሹ 2 እንቁላል ከነስኳል ነው የበላሹ። አወጣሹ 6 ሲደመር 3.5 9.5 ግራም ፕሮቲን ነው ከነጋ አንቺ የበላሹ። ከነጋ እርጎዋ 20 ግራም ፕሮቲን አላት። እኔ ያልኩሽ ይህ የተጠቀምኩት ዌይ ፕሮቲን 30 ግራም ፕሮቲን አለው 50። 3ቱንም እንቁላል አስኳል አውጥቻለሁ። 3.3 7 10.3 አለው። 10.3 ሲደመር 50 60.5 ግራም ፕሮቲን ጠዋት አግኝቻለሁ። ያው ቡና ጠጥቻለሁ ምናምን፣ ያው እሱ እዚህ ውስጥ አይገባም። ዘን አሁን ያለሁበት ቦታ ከመግባቴ በፊት 9 ሰዓት ላይ እንደ አጋጣሚ ቆንጆ ቦታ ነበረ፣ ብፌ ምናምን ነበረ። እንግዲህ እንደ አጋጣሚ የሚያቀኝም ሰው ጋር ተገናኝተናል። ይህም ፕሮግራም እየሰማ ሊሆን ይችላል። ብዙ እስኪታዘቡኝ ድረስ ይመላለስ ነበር። ለማሳሰብ አልቆጥረውም። ገብቶሻል? ያንን ብደምር ስንት ሊሆን እንደሚችል አውቀዋለሁ። እንግዲህ ምናልባት ይህም ፕሮግራም እያያለ ሰው ይሄ ሁሉ ምግብ ምናምን እያለ ሊሆን ይችላል። ኤኒዌይ ኮምፕሊትሊ ስቃይ ውስጥ ነው ያለሽው አንቺ ልጅ። ኦኬ፣ በጣም ስቃይ። እንደዛ ሆነሽ ደግሞ አሁን ስለ ስትሬስ ነው እየነገርሽኝ ያለሽው። የተራበ ሰውነት፣ የሚፈልገውን ያጣ ሰውነት እንዴት አይጨነቅም? አንቺ አሁን በቃ ትንሽ ነገር ይበቃኛል እበሳጫለሁ የምትበሳጭው አንዱ ሰውነትሽ ሰፈር እያደረገ መሞት የማይፈልግ ሰውነት በቀን የሚያስፈልገውን በቂ ምግብ እያገኘ ስላልሆነ ይጨነቃል። የተጨነቀ ሰውነት ከፍተኛ ስትሬስ ሆርሞኖችን እያመረትሽ ነው። ስትሬስ ሆርሞን ደግሞ ካለ ዌይት ሎስን ፋት ሎስን አታስቢ። ሌላው እንቅልፍ እያጣሽ ነው። እንግዲህ እንቅልፍ የምታጪውም አንዱ በቂ ነገር ስለማትመገቢው ነው። እንቅልፍ ታጪያለሽ። እንቅልፍ ስታጪም ከፍ ያለ ስትሬስ ሆርሞን ታመርቻለሽ። አየሽ ብዛቱን። ይሄ ሁሉ ሲሆን የሚያሳዝነው ነገር የማይቀንሰው ኪሎሽ ነው እንጂ ሰውነትሽ ከውስጥ ያለው ሰውነትሽ እያለቀ ነው። ሰውነትሽን 2 ቦታ አድርገሽ ያዢ። አሁን ጡንቻሽን፣ ያንቺ ነው ጡንቻ፣ አጥንትሽን፣ ጸጉርሽን፣ ጥፍርሽን፣ ቆዳሽን፣ ኦርጋኖች ውስጥ ያሉትን የሰውነት አካሎች በሙሉ ያንቺ ሰውነት ናቸው። 62 ብለሽ አስቢ። አየሽ፣ እኔ ዛሬ የበላሁት ምግብ በሙሉ የሚሄደው ወደ እኔ ሰውነት ነው።
ጠግቢያ ሁሉ እስክትገረሚ የበላሁት ምግብ አንዳቸውም ወደ ስብ አይሄዱም ነው እያልኩ ያለሁት። አየሽ ሰውነትሽ እያለቀ ነው። ለምንድን ነው የሚያልቀው ብለሽ ካልሽኝ በቂ የተሰራበትን ነገር ለእያንዳንዱ በህይወት ለመቀጠል የሚያስችለውን ነገር ማግኘት ሲገባው ማግኘት ካለበት 130 ግራም ፕሮቲን ስንት ነው ያልኩሽ? ግድግድም 10 እንኳን አላገኘሽም ወይ 10.5 ነው ያገኘሽው፣ 9.5 ነው ያገኘሽው። ሌላው ኬት ያመጣል ታዲያ? ከዛችሁ ካለሽ ሰውነት ነው፣ ከዛችሁ ካለሽ ጡንቻ ነው እየለቃቀመ የግድ መስራት ያለባቸውን ነገሮች የሚያስኬደው ነው እያልኩ ያለሁት። አንቺ እየደከምሽ ጸጉርሽ እየሳሳ ቆዳሽ ብልሽሽት እያለ አቅም እያጣሽ እንቅልፍ እያጣሽ ይኸው አንቺ እያለቅሽ አልቀንስም ብለሽ ያሰብሽው ኪሎሽ ወይም ደግሞ ፋትሽ እያበበ እየሄደ ነው እያልኩ ያለሁት። በመጨረሻም ሰመራይዝ ማድረግልሽ ሌላ ጊዜ በውስጥ እናውራ ይሆናል። ኢቭን ለታይሮይድ ዲስፈንክሽን የሚዳረገሽ ያው ፑር ዳይት ነው። ያው መጀመሪያውን ያፋፋሽ ምግብ የታይሮይድ ኢሹ እንዲኖርሽ የሚያደረገው እሱ ነው እያልኩ ያለሁት። ሶ በቂ አሳ ተመገቢ ነው እስካሁን የነገርኩሽ። አይብ የሚገኝ ከሆነ ኮቴጅ ቺዝ ነው፣ የፈረንጅ ቺዝ ፋት በፋት ነው፣ የፈረንጅ ቺዝ ሳይሆን አይብ በደንብ ተመገቢ እና አሳን እነ ቀይ ስጋ ቺክን ቅድም ያልሽውን በደንብ በቂ ሁኔታ ተመገቢ። እንቁላል ሲሆን አንድ አስኳል እንኳን ላንቺ ብዙ ነው፣ አስኳል አውጪ። ነጩን የአስኳል ፓርት ግን በደንብ ተመገቢ። ምግብሽን አሁን አየሽ የምግብ ብዛት አይደለም የሚያፋፋው፣ የምግብ ኳሊቲ ነው የሚያፋፋው። አየሽ ኳሊቲ ፕሮቲኖች ቅድም እንዳልኩሽ 100% በሚባል ደረጃ ወደ አንቺ ሰውነት እንጂ የሚሄዱት አንዳቸውም ወደ ስብ አይሄዱም፣ አንዳቸውም ስብሽን አይመግቡም ነው እያልኩ ያለሁት። ከጎን ከምን ጋር ነው የምትበዩ? ከአትክልቶች ጋር ነው የምትበዩ። ጥግብ ብለሽ ከጎን አትክልቶች አድርጊ። አውቃለሁ ገባሽ? ታይሮይድ ኢሹ ስላለሽ እነዚህ ግሪን ምናምን አትክልቶችን አትብይ። ግራ እኮ እስክትጋቢ ድረስ ነው የሆንሽው አንቺ ልጅ። የምትበዩን ነው እያጣሽ ያለሽው። ስለዚህ በበቂ ሁኔታ ተመገቢ፣ ከጎን አትክልቶችን አድርጊ፣ መድኃኒትሽን ቀጥይ። ከውስጥ ገባሽ? ቅድም ያልኩሽ አንቺ ሰውነት በሙሉ በቂ ምግብ ስለሚያገኝ ከውስጥ እየታደሰ ይመጣል። በተቃራኒ ደግሞ ቆንጆ እንቅልፍ መተኛት፣ ስትሬስ ያልሽውን ቆንጆ እየሆነ ይመጣል። ፋቱ ራሱ ብቻውን ይሄዳል ማለት ነው። እና ዜነብ እዚህ ፕሮግራም ላይ ካለች እስቲ ዜነብ ካለሽ አለው በይኝ። እንደው ዜነብ ጋር ብትተዋወቁና ዜነብ ብታግዝሽ ደስ ይለኛል። እንደ አጋጣሚም ደግሞ ኩዌት ነው የምትኖረው። ዜነብ በጣም ጎበዝ ልጅ ናት። እነ ደብረ ወርቅ ዜነብን ኮሚኒኬት አድርጓት ወይ እቺ ልጅ ፎሎ አድርጓትና ባለችበት እናግዛታለን። በርቺ። አደራሽን ምግብ አትፍሪ፣ ምግብ ብይ። ቅድምም ያልኩትን ደግሜ እላለሁ። ምግብ መቀነስ ሳይሆን የሚቀነሱ የምግብ አይነቶች አሉ። ባሉበት የምናቆያቸው ወይም ደግሞ በደንብ ከፍ አድርገን በበቂ ሁኔታ ያልጎደለ መጠን የምንመገባቸው ምግቦች አሉ። እሱን ለይ። ጎበዝ አለ። ደብረ ወርቅ የሚል ስልክ አለ። አሁን ኮመንት ላይ ጻፈችልሽ ነው። ባዮም ላይ ስልክ አለ። በርቺ ጎበዝ፣ እናግዝሻለን። ለረጅም ጊዜ ከ2 ዓመት በፊት ነው ዲያቤቲክ የሆንኩት። ግን መድኃኒት አልወሰድኩም። በኤክሰርሳይዝ እና በምትሰጣቸው የምግብ መሰረት ነው እስካሁን ያለሁት። አሁንም ትንሽ ኮሌስትሮል ከፍ ዝቅ ይላል። የኮሌስትሮል መድኃኒት አንድ ወስዳለሁ። ራስሽን አስታወቂ። እድሜ ስንት ነው? እድሜ 42 ነው። ኪሎዬ 74 ነው። ትንሽ ሆዴ ላይ ብዙ ቦርጭ አለኝ። ቁመትሽ ስንት ነው? ቁመቴ ሜትር ከ75 ሜትር ከ75 እኛ የምናውራውን ጎበዝ፣ እኛ የምናውራውን ሰምተሽ ምግብ ቀይረሻል? በትክክል አምሮብናላ። አዎ በጣም ለውጥ አለኝ። ምክንያቱም ብዙ ሰዎች ይሉኛል። እኔ ብዙ ወክ ነው የማደርገው። ኤክሰርሳይዝ ብዙ አላረግም። ወክ 1 አወር ወክ አረጋለሁ። ሰመር ላይ ዊንተር ላይ ሳይክል እነዳለሁ ቤት ውስጥ። ብዙ ጊዜ ይከታተለዋለሁ ፕሮግራምህን። ስለገባው ደስ ብሎኛል። ምግብሽን በትክክል እየፈጸምሽ ነው? በትክክል እየበላሽ ነው? አዎ
ጨርሶኛለሁ ትንሽ ተረጋጊ። ያንቺ ጊዜ እኮ ነው። በደንብ ቢኮዝ አሁን ዝም ብለሽ በምናወራው ከሌላ ሰው ጋር ከማውራው መማርና ዛሬ ይኸው እግዚአብሔር ፈቅዶ ፊት ለፊት እየተያየን ዲቴል ያለሽበትን አውቄ ትንሽዬ መስመር ሳሳዝሽ አንድ አይደለም የሚሆነው እና ተረጋጊ፣ ችግር የለውም፣ ጊዜ ያለን። እሺ፣ ደስ ብሎኛል። እሺ፣ ስንት ሰዓት ነው አንቺ ያለሽበት ሀገር? አሁን ከጠዋቱ 4:05 ይላል። 4 ሰዓት ነው ኦልሞስት። ቁርስ ተበላ? ዛሬ ፋስቲንግ ላይ ስለሆንኩኝ አልበላሁም እስካሁን። ስለዚህ የዛሬው ይለፈንና የትላንት ምግቦችሽን ማየት እችላለሁ? ትላንትና ጠዋት ጾም ላይ ነበርኩ። ከትምህርት ቤት እንደተመለስኩ ነው የበላሁት። ፊሽ እና ቬጂቴብል ትንሽ። ፊሽ አሳ ነው። ምን የሚያክል አሳ በላሽ? አሳ 2 ስላይስ። ስንት ግራም እንደሆነ አይ ቲንክ አላውቀውም። 2 ስላይስ ተቆራጭ ነው። ገባኝ። እንግዲህ 2 ስላይስ የእጅሽን መዳፍ ያክላል አንዱ? አዎ 2። ስለዚህ 2 የእጅሽን መዳፍ የምታክል ነው የበላሽው። እና ብሮኮሊ እና ጎመን አጠገቡ አለ። አሳው አልነበረሽም? በቂ አልነበረሽም? ነበረኝ። ታዲያ 2 ስላይስ ምን ልታደርግልሽ ነው የበላሻት? ብዙም ምግብ ላይ እንትን ነኝ። መቀነስ ቦርጬ ላይ መቀነስ አላማ ስላለኝ ምግብ ላይ ትኩረት ብዙ የለኝም። የሚጠጣ ነገር ላይ ነው። ተልባ፣ እንደ ቺያሲድ ጠጣ ብዙ ጊዜ። አሳ ቦርጬ ያመጣል እንዴ? እስከምጠግብ አልበላም። እበላለሁ። ኦኬ፣ አሁን እኮ ጨዋታ ነው የምንጫወተው። እስክትጠግቢ አሳውን ቢና ቦርጭሽ ከፍ ይላል አይልም? ኦኬ፣ መልሽ የገባሽን። አሳ አይልም፣ በትክክል አይልም። እስክትጠግቢ ተልባና ቺያሲድ ጠጪ። ቦርጭሽ ይጨምራል አይጨምርም? ኖ አይጨምርም። ብዙ ለውጥ አለኝ። የሚገርም የስ ይኸውልሻ፣ አሁን እየሳትሽ ያለሽው ቁልፍ ነገር ዋናውን መታደሻሽን፣ ጸጉርሽን የሚያድስሽን፣ ቆዳሽን የሚያድስሽን፣ ልጅነትሽን የሚያድስሽን ምግብ እና አሳን ነው ያልኩት። በቦርጭ ይፋፋለሁ በሚል ስጋት ፈራሻቸው። መደበቂያ ያደረግሽውና ኪሎ እንዲቀንስ እየጠጣሽ ያለሽው ተልባና ቺያሲድ ግን ማደለቢያ ናቸው። አየሽ፣ እሷን አስተካኪ። ያንን አስተካክለሽ አሁን ባልኩሽ መንገድ የሆነ ቤዚክ ነገር አስጨብጥሻለሁ። በዚያ መልኩ ካላስተካከልሽ ኳሊቲ ፕሮቲኖቹን በበቂ መጠንሽንም ለመገመት ሞክራለሁ። ታርጌት አድርገሽ ለተወሰነ ጊዜ ተልባ፣ ቺያሲድ እንግዲህ ልትወጃቸው ትችያለሽ አውቃለሁ። እስካላደረግሽ ድረስ ቦርጭሽ አይቀንስም። ቦርጭሽ ካልቀነሰ ደግሞ ቅድም ያልሽው የኮሌስትሮል ኢሹ ላይስተካከል ይችላል። አዘ ሴም ታይም ደግሞ ስኳርሽን ፐርፌክት ሆኖ ላያስተካከል ይችላል። ጎበዝ። ይሄ ጥያቄ ምን አለኝ መሰለህ? ሱካሬ ፋስቲንግ ሞርኒንግ ስለካ 6.5 ነው ብዙ ጊዜ የሚሆነው። እነሱ መድኃኒት እንደወስድ ነው የሚገፋፉኝ፣ ግን እኔ መድኃኒት አልወስድም ብዬ እየታገልኩ ነው ያለሁት። በምግብ ነው ቶታሊ የቀነስኩት። በስፖርት ነው፣ ወክ በማድረግ እንጀራ ባለመብላቴ። ዳቦ ቶታሊ አቁም ያለው፣ ሩዝ ፓስታ አቁም ያለው። በፊት በርገር ነበር ምበላው፣ አሁን ወደ ሰላጣ ቀይሬ ያለው፣ ወደ ብሮኮሊ፣ ወደ ጎመን። ልክ አንተ በምትለው መሰረት። ለምን ከ2 ዓመት በፊት ነው ማቀ ሳረግ እንኳን ይፍን ያለፈኝን እየሰማው ነው የሚሄደው። ያንተ ጎበዝ። እና ዛሬ አጋጣሚ የሚገርም ትንሽ ጉንፋን ነገር ይዞኝ ቤት ውስጥ ቁጭ ብዬ ስከፍት ኦንላይን ስትገባ ደስ ብሎኝ ነው የገባሁት። ጎበዝ። ታይሜም አልነበረም፣ በዚህ ሰዓት አላገኘም። በጣም ደስ ብሎኛል። ብዙ እከታተልሃለሁ። ሜምበር ሆንና ደግሞ ብዙ እንድትረዳኝ እፈልጋለሁ። አሉ ቲሞቹ አሉ፣ እነ ደብረ ወርቅም አሉ። ምንም ችግር የለውም፣ ያግዙሻል። እስከዛ ድረስ ግን ላውራሽ። ጠዋት የበላሽው 2 ስላይስ አሳ ናት። ጾምሽን ስታቋርጪ ነው ጠዋት ያልኩሽ። ያው ምግብ የመጀመሪያውን የበላሽበትን ነው እንግዲህ ያስ እሱም በላሽ። አችን ከጎን ቬጂቴብል ነበረሽ። ቬጂቴብል በደንብ እየበላሽ ነው፣ ቆንጆ ነው። ሁለተኛ ምግብሽን ምን በላሽ? ማታ
ላይ ትንሽ ሾርባ ጠጥቻለሁ። የቢንና ከብሮኮሊ ከካሮት የተሰራ ብዙ ቅባት ያልበዛበት ሾርባ ጠጥቼ ነው የተኛሁት። ቡና ጠጣለሁ ባዶ ዊዛውት ሹገር። በቃ እነዚህ ናቸው። ምግብ ነው የጠየቅኩሽ። ቀኑን በሙሉ የበላሹ እችን ትንሽዬ አሳ ነው የበላሹ? ሌላ ምንም አልበላሽም? ኖ ምሳ ሰዓት ላይ ነው የበላሁት አሳውን ከቬጅቴብል ጋር። ከዛ በኋላ የበላሁት ምንድን ነው ሾርባ ነው የጠጣሁት ከሲክስ በፊት ማለት ነው። የስ በቃ ይሄ ነው የትላንት ይሄ ነው። የስ ሶ ሜትር ከ75 ነሽ። 142 ግራም በቀን ያስፈልግሻል። እንዴት 142 ግራም ይገኛል? ዲቴል እናወራለን በውስጥ አስፈላጊ ከሆነ። ከዚያ ውስጥ 25 ግራም እኮ ነው የበላሽው አንቺ። ገብቶሻል? ይሄ ማለት ትቀንሻለሽ፣ በጣም ትቀንሻለሽ፣ ምንም ጥያቄ የለውም። ግን ቀጭንዬ እፍ ብሏት የምትወርቅ አይነት ሴት ነው የምትሆኚው። ለየትኛውም አደጋ በቀላሉ የምትጋለጥ። ይሄው ጉንፋን እኮ አሁን አይደለም እሷን ቁጥር ነው እያስሽ ያለሽው እየሳትሽ ያለሽው። እና ሄልዚ ምግብ በተለምዶ ሄልዚ ምግብ የሚባል ላይ ነው አንቺ ፎከስ ስታደርጊ የነበረው። ምንድን ነው ሄልዚ ምግብ? ያው አትክልት ይበላል፣ ፍራፍሬ በደንብ ይበላል፣ ምናምን ዘን የሆነ አሳ ነክ ይበላል ምናምን። ይሄን ማንም ያውቃል። አየሽ አይደል? እንደሱ አይደለም የምናወራው። የራስሽ የሆነ 66 ኪሎ ግራም ሰውነት አለሽ አንቺ። የሚገርምሽ ነገር ከ74 ኪሎ ግራም ውስጥ 66 ኪሎ ግራም አለሽ። which means ኦልሞስት ወደ 7 ኪሎ ግራም ፋት ይዘሻል ወዲሽ ላይ። ትልቁ ነገር እንዴት ፋቱን የፋት ዲፖሽን ሳትነኪ ሳትሞይ 66 ኪሎ ግራም ሰውነትሽን በቂ ነገር ታቀቢዋለሽ ነው። ምትበዩ አሳ ከሆነ በቂ አሳ ተመገቢ ነው እያልኩሽ ያለሁት። ምትበዩ ቀይ ስጋ ከሆነ በቂ ቀይ ስጋ። አንቺ ያለሽበት ሀገር ግሪክ ዮገርት አለ፣ በደንብ ጠጪ ነው እያልኩሽ ያለሁት። በጣም የምጠቀማቸው ነው ዮገርት በጣም ነው የምጠቀመው። ግን አሁን ጾም ላይ ስለሆነ ሁሉ ትኩረቴ ወደ ቬጂቴብል እና አሳ ላይ ነው። በቂ አርጊያ። አሁን ይኸውልሽ ሰውነትሽ ከስጋ ይገኝ ኳሊቲ ፕሮቲን ያልኩሽ፣ ከዶሮ ስጋ ይገኝ ከአሳ አያውቀውም ነው ያልኩሽ። ምን ማለት ነው? ዶሮና ስጋ ባለመብላትሽ፣ ግሪክ ዮገርት ባለመጠቀምሽ፣ አይብ ባለመጠቀምሽ፣ እንቁላል ባለመጠቀምሽ የሚቀር ነገር የለም። ከየትኛውም የጾም ምግቦች እነ ቶፉ አሉ ሰምተሻል። ቴስቲ ሶያ አለ ሰምተሻል። ብዙ ጊዜ አውርተናል። ቬጋን ፕሮቲን የሚባል ብዙ ጊዜ አውርተናል። አሳ እየበላሽ ነው አንቺ። የውቅያኖስ አሳዎችን ሰርዲን፣ ቱና፣ ሳልመንም ቢሆን ጨምረሽ 142 ግራም ያልኩሽን ታርጌት ምቺ። ያንን ታርጌት እንደ እድሜ ልክ እንደሚወሰድ መድኃኒት ያችን ታርጌት መታሽ ማለት ከጎን ስለምትበዩ አትክልት፣ ከጎን ነገሮች ደህና ከሆኑ በኋላ ስለምትጨምሪው ፍራፍሬ፣ ጥራጥሬ፣ ስለምትጨምሪው ዳቦ፣ እንጀራ እውነት ለመናገር መጨነቅ የለብሽም። ቁልፉ ነገር ነው እየሳትሽ ያለሽው። ይሄ አሁን እያደረግሽው ያለው መንገድ ሰውነትሽ ያልቃል፣ እጅሽ ያልቃል፣ እግርሽ፣ ጡንቻዎችሽ በሙሉ ይሟሽሻሉ። ከዚህ እድሜ በኋላ አጥንት ይሳሳ ይመጣል። አየሽ በቃ ጀስ የሚሰማሽ ስሜት ከጊዜ በኋላ ጥሩ እየሆነ አይመጣምና በትክክል አድርጊ ካደረግሽ እነ ደብረ ወርቅ አሉ፣ ስልካቸውን ኮሚኒኬት አድርጊና እናግዝሻለን። እሺ ቴንኪው ዶክተር፣ በጣም አመሰግናለሁ። ጎበዝ ተባረክ፣ እድሜ ይስጥህ። በእውነት በጣም ሰፖርት አድርገኸኛል። የስ ቴንኪው በጣም አመሰግናለሁ። መልካም ቀን። የስ ኦኬ